ከዩቲዩብ፣ ከፌስቡክ፣ ከኢንስታግራም፣ ከቴሌግራም እና ከሌሎችም ሶሻል ሚዲያ ሳይቶች እንዲሁም ከሌሎች ሳይቶች ላይም የምንፈልጋቸውን የቪዲዮና የኦዲዮ ሊንኮች አንጥተን ፋይሉን ዳውንሎድ በማድረግ ወደ ቴክስት መቀየር ብንችል አሪፍ ነው አይደል? አዎ ይቻላል። አሁን የምንፈልገውን የኦዲዮ ወይም የቪዲዮ ፋይል አፕሎድ አድርገን ወይም እዛው ሪከርድ አድርገን አሊያም ደግሞ ካለበት ቦታ ሊንኩን ተጠቅመን ዳውንሎድ በማድረግ ወደ ቴክስት ወይም ደግሞ ወደ ጽሁፍ መቀየር ከፈለግን አሁን ኦንላይን መሆን ሳያስፈልገን የኢንተርኔት ኮኔክሽን ሳያስፈልገን ኮምፒውተራችን ላይ በመንጭናት አንዲት ትንሽ አፕ ብቻ ቢያሻን በተናጠል አሊያም ብዙ ፋይሎችን አንድ ላይ አፕሎድ በማድረግ አንድ ላይ በመስጠት መቀየር እንችላለን። በዚህ ቪዲዮ አማርኛን ጨምሮ ከ100 በላይ የቋንቋ አማራጮች ያሉትን የኦዲዮ ትራንስክራይብ ማድረጊያ ቱል ተጠቅመን ከማንኛውም የኦዲዮና የቪዲዮ ፋይል ለምሳሌ MP3፣ OGG፣ WAV፣ FLAC እና ከሌሎችም ታዋቂ የኦዲዮ ፋይል ፎርማቶች እንዲሁም ከMP4፣ ከMKV፣ AVI፣ MOV፣ WebM እና ከሌሎችም የቪዲዮ ፋይል ፎርማቶች ድምጽን ወደ ቴክስት በጣም በፍጥነት መቀየር እንችላለን። ይህንን የምናደርገው እዛው ኮምፒውተራችን ላይ በመንጭናት አንዲት የኦዲዮ ትራንስክራይብ ማድረጊያ ቱል ነው። አንድ ጊዜ ብቻ የአፑን አስፈላጊ ፋይሎች ከኢንተርኔት ዳውንሎድ ካደረግን በኋላ ወደ ቴክስት ለመቀየር ያሰብናቸውን ፋይሎች ወደ ኢንተርኔት አፕሎድ ማድረግ ሳይጠበቅብን እዛው ሎካሊ መስራት ያስችለናል። ወደ ቴክስት ከቀየርንም በኋላ ወደ ፈለግናቸው የቴክስት ፋይል ፎርማቶች ለምሳሌ ወደ PDF፣ ወደ ወርድ፣ ወደ ቴክስት፣ ወደ HTML፣ JSON በሌሎችም የቴክስት ፋይል ፎርማቶች ሴቭ ማድረግ እንችላለን። ፕራክቲካሊ ሁሉንም አብረን እንመለከታለን ማለት ነው። ስለዚህ ይህ ቪዲዮ እንግዲህ ድምጽን ወደ ቴክስት ለመቀየር ለምትፈልጉ በተለይ የተለያዩ ሶሻል ሚዲያ ሳይቶች ላይ ስትጠቀሙ የወደዳችሁት ቪዲዮ ወይም ኦዲዮ ካለ ያንን በጽሁፍ ማስቀረት የምትፈልጉ ከሆነ በጣም ጠቃሚ ነው ማለት ነው። ንግግራችሁን ዳይሬክትሊ ሪከርድ እያደረጋችሁ ወደ ጽሁፍ መቀየር የምትፈልጉ ከሆነም ይህ ቪዲዮ ይጠቅማችኋል ማለት ነው። እስከ መጨረሻው ከተከታተላችሁ በጣም ተወዱታላችሁ ብዬ አስባለሁ። አሁን ማሳያችሁ ኮምፒውተር ላይ ነው። ኋላ ላይ ደግሞ ቪዲዮ ከመጠናቀቁ በፊት ለስልካችን የሚሆኑ አሪፍ የኦዲዮ ትራንስክራይብ ማድረጊያ አፖችን እነግራችኋለሁ። አብራችሁን ቆዩ። እንግዲህ ይህ በጣም ወሳኝ የሆነ አፕ ቫይብ ይባላል። በቀላሉ ዳውንሎድ አድርገን ኮምፒውተራችን ላይ ጭነን መጠቀም እንችላለን። ይሄንን አፕሊኬሽን ዳውንሎድ አድርገን ኮምፒውተራችን ላይ ጭነን ለመጠቀም እዚህ አድራሻ ላይ እዚህ URL ላይ እንገባለን። vibeai.transcription.en.uptodown.com ነው የሚለው። ለዊንዶውስ አለ፣ ለማክ አለ። ለጊዜው ግን ለአንድሮይድ እና ለአይኦኤስ አላገኘሁም። ሊንኩን ብቻ ነው ያስቀመጡት። ለአንድሮይድ እና ለአይኦኤስም በቅርቡ ሪሊዝ ያደርጋሉ ብዬ አስባለሁ። ይህንን አፕ ዳውንሎድ ለማድረግ ከፈለጋችሁ እዚህ ጋር ጌት ዘ ሌተስት ቨርዥን የምትለውን ክሊክ ታደርጉና ዳውንሎድ ሊንክ ይሰጣችኋል። ስለ አፕሊኬሽኑ ዝርዝር መረጃ ማግኘት ከፈለጋችሁ ደግሞ ስክሮል አድርጋችሁ በዚህ መልኩ ልትመለከቱት ትችላላችሁ ማለት ነው። ከ100 በላይ የቋንቋ አማራጮች እንዳሉትም ይናገራል። እዚህ ጋር ዳውንሎድ ሊንክ ይሰጣችኋል። እንደምትመለከቱት በጣም ትንሽ አፕ ነች። ወደ 44 ሜጋባይት አካባቢ የምትሆን አፕ ነች። ይህንን አፕ ዳውንሎድ ማድረግ ከፈለጋችሁ ዳውንሎድ የምትለዋን ተጭናችሁ ዳውንሎድ ልታደርጉ ትችላላችሁ ማለት ነው። ዊንዶውስ 10 እና ዊንዶውስ 11 ላይ እንደሚሰራ ነው የሚናገረው። ስለዚህ በዛ መልኩ ዳውንሎድ አድርጋችሁ ኮምፒውተራችሁ ላይ ጭናችሁ ልትጠቀሙበት ትችላላችሁ። እኔ ቀድሜ ይሄንን አፕ ዳውንሎድ አድርጌ ጭኛለሁ። ከጫናችሁት በኋላ የሚያሳየው አይከን ይሄንን ይመስላል። ስለዚህ ደብል ክሊክ አድርገን ከፍተን እንዴት እንደምንጠቀም አብረን እንመልከት። ዳውንሎድ አድርጋችሁ ከጫናችሁት በኋላ ለመጀመሪያ ጊዜ ስትከፍቱት ዳውንሎድ እንዲያደርግ የሚጠይቃችሁ ነገር አለ። የኦፕን ኤአይ ዊስፐር ሞዴል ዳውንሎድ እንዲያደርግ ወይም አስፈላጊ ፋይሎችን ዳውንሎድ ማድረግ እንደሚፈልግ ይጠይቃችኋል። ያንን መፍቀድ ይኖርባችኋል። ለዛ ጠንከር ያለ ኮኔክሽን ለአንድ ጊዜ ብቻ ሊጠይቃችሁ ይችላል ስክሪኑ ላይ እንደምትመለከቱት። ከዛ በኋላ ግን ሎካሊ ነው ሁሉንም ነገር የምትጠቀሙት። አፑን ዳውንሎድ አድርጋችሁ ከጫናችሁት በኋላ ስትከፍቱት ይሄንን ኢንተርፌስ ነው የሚያሳየው። እዚህ ጋር የፎልደር አይኮኗን ፕረስ በማድረግ ፋይል አፕሎድ በማድረግ ወይም ፎልደር አፕሎድ በማድረግ ኦዲዮ ወይም ቪዲዮ ፋይሎችን አፕሎድ አድርጋችሁ ወደ ቴክስት መቀየር ትችላላችሁ። አንድ ፋይል ብቻ አፕሎድ ማድረግ፣ ፎልደር አፕሎድ ደግሞ በማድረግ ብዙ ፋይሎችን አንድ ላይ ልትሰጡት ትችላላችሁ። በባችም ጭምር ኮንቨርት ያደርግልናል ማለት ነው። እዚህ ጋር የሊንክ አይከን አለ። እቺን የሊንክ አይከን ፕረስ በማድረግ ከዩቲዩብ፣ ከፌስቡክ፣ ከኢንስታግራም፣ ከቴሌግራም ወይም ከሌሎችም ሳይቶች ላይ ሊንኮችን በማምጣት ዳውንሎድ አድርጋችሁ ትራንስክራይብ ማድረግ እንድትችሉ ያስችላችኋል። ያንንም ልትጠቀሙበት ትችላላችሁ። እዚህ ጋር ደግሞ የድምጽ ሪከርድ ማድረግ ያለ ላይቭ ሪከርድ አድርጋችሁ በማይክሮፎን ያንን ትራንስክራይብ ማድረግ እንድትችሉ ያስችላችኋል ማለት ነው። ስለዚህ እዚች ጋር የፎልደር አይኮኗ ላይ ፕረስ አድርገን ፋይል አፕሎድ አድርገን ትራንስክራይብ አድርጎ ሲያሳየን እንመልከት። አንድ ፋይል ዝም ብለን እናምጣለት። ፋይሉን ከሰጣችሁት በኋላ
እዚህ ጋር ቋንቋ መምረጥ ይጠበቅባችኋል። አሁን አማርኛን መርጬው ነበር ቀድሜ፣ እንግሊዝኛ ነው የምሰጠው ፋይል። ስለዚህ እንግሊዝኛ ቋንቋ መምረጥ ይጠበቅብኛል። በመረጣችሁለት ፋይል መሰረት እዚህ ጋር ላንጉዌጁን መምረጥ ይጠበቅባችኋል። አሁን እንግሊዝኛ መርጫለሁ፣ አማርኛም አለ። ከ100 በላይ የቋንቋ አማራጮች እንዳሉት ነው የሰማሁት። ስለዚህ ፋይሉን እንዲህ ከሰጣችሁት በኋላ አውቶማቲካሊ ትራንስክራይብ የምትለዋ አክቲቭ ትሆናለች። እቺ ትራንስክራይብ የምትለዋ አክቲቭ ካልሆነች ምናልባት ያንን ዳውንሎድ ያደርጋል ያልኳችሁን ፋይል ዳውንሎድ አድርጎ አልጨረሰ ይሆናል። ስለዚህ ዘግታችሁ ስትከፍቱት ራሱ ዳውንሎድ ማድረግ እንዲችል ይጠይቃችኋል። ስለዚህ በዛ መልኩ ልትጠቀሙበት ትችላላችሁ። ስለዚህ ፋይሉን ሰጥቼዋለሁ። ትራንስክራይብ የምትለዋን ተጭኜ በዚህ መልኩ ትራንስክራይብ አድርጋለሁ ማለት ነው። አሁን ትራንስክራይቢንግ እያለ ነው። ትራንስክራይብ አድርጎ ከጨረሰ በኋላ እዚህ ጋር ያሳየኛል። በደረሰበት ፐርሰንት የቀየራቸውን ቴክስቶች እዚህ ጋር ያሳየኛል ማለት ነው። ከዛ ቴክስቱን ካሳየኝ በኋላ እዚህ ጋር መጥቼ ፕሪንት ማድረግ እችላለሁ፣ ሴቭ ማድረግ እችላለሁ፣ ኮፒ አድርጌ መውሰድ እችላለሁ። እዚህ ጋር አላይመንቱን ማስተካከል እችላለሁ ማለት ነው። ሴቭ የሚያደርግበትን ፋይል ፎርማት ደግሞ ከዚህ ጋር እመርጥለታለሁ። በፒዲኤፍ፣ በወርድ፣ በኤስአርቲ፣ በቪቲቲ፣ በጄሰን፣ በሲኤስቪ እና በሌሎችም ፋይል ፎርማቶች ሴቭ ማድረግ እችላለሁ ማለት ነው። በዛ መልኩ ልንጠቀምበት እንችላለን። የተጠቀምኩት የእንግሊዝኛ ፋይል ነው። አማርኛም ይቀይራል ነው የሚባለው፣ ግን እንደተጠበቀው ሆኖ አላገኘሁትም። ይቀይራል ግን ያን ያህል ፐርፌክት ሆኖ አላገኘሁትም። እናንተ ግን ልትሞክሩት ትችላላችሁ። አሁን እንደምትመለከቱት 3% ላይ ደርሷል። እዚህ ፐርሰንት ድረስ የቀየረውን ቴክስት በዚህ መልኩ አሳይቶኛል። ታይም ስታምፑን ጭምር ነው አብሮ የሚያሳየው። እያንዳንዷን ታይም ስታምፕ በዚህ መልኩ አብሮ ያስቀምጥላችኋል። ስለዚህ ይሄንን ቴክስት ከፈለጋችሁ እናንተ ኮፒ አድርጋችሁ መውሰድ ትችላላችሁ። ቺን ሰሌክት አድርጋችሁ ወይም ደግሞ ቀጥታ ኮፒ የምትለዋን ተጭናችሁ ወደ ወርድ መውሰድ ትችላላችሁ። ከፈለጋችሁ ሴቭ የምትለዋን ተጭናችሁ እዚህ ጋር ባለው ፋይል ፎርማት መልኩ ሴቭ ያደርግላችኋል ማለት ነው። ሴቭ ብትሉት አሁን እዚህ ጋር በዚህ መልኩ ነው የሚያመጣላችሁ። ፕሪንት ቱ ፒዲኤፍ በሚል ኦፕሽን ያመጣላችኋል። ፕሪንት ካላችሁት ቀጥታ ወደ ኮምፒውተራችሁ ሴቭ ለማድረግ ኦፕሽን ይሰጣችኋል ማለት ነው። እዚህ ጋር ስሙን ትሰጡታላችሁ። የመረጥኩት ፒዲኤፍ ስለሆነ በፒዲኤፍ ነው ያመጣው። ወርድም ከመረጣችሁ በወርድ ያመጣላችኋል ማለት ነው። ስለዚህ እዚህ ጋር ቲኤክስቲ ቴስት ብላችሁ ሴቭ ማድረግ ትችላላችሁ ማለት ነው። በዚህ መልኩ አሁን ይሄንን ሴቭ አድርጌያለሁ። እስከሚጨርስ ድረስ መጠበቅ ይኖርባችኋል። ያው ኮንቨርት አድርጎ እስከሚጨርስ ጊዜ ሊፈልግ ይችላል። በዛ መልኩ ልትጠቀሙበት ትችላላችሁ ማለት ነው። ስለዚህ አንድ ፋይል አፕሎድ አድርገን ሞክረናል። እናንተ እስከሚጨርስ መጠበቅ ትችላላችሁ። እኔ ግን ጊዜ ላለመግደል ካንሰል አድርጌ ሌላ ነገር አብረን እንመልከት። ላቋርጠው። ቼንጅ ፋይል የሚለው ላይ ክሊክ አድርጋችሁ ሌላ ፋይል ማምጣት ትችላላችሁ። የምትፈልጉትን ፋይል ወይም ደግሞ ፎልደር አፕሎድ ማድረግ ትችላላችሁ። እዚህ ጋር ደግሞ እስኪ ድምጻችንን ሪካርድ አድርገን ኮንቨርት ለማድረግ እንሞክር። ሪካርድ እና ትራንስክራይብ ማድረግ ትችላላችሁ። እዚች ላይ ፕረስ ታደርጉና ትክክለኛ ማይክ መመረጡን ካረጋገጣችሁ በኋላ እዚህ ጋር መታችሁ ሪካርድ ኤንድ ትራንስክራይብ ትሉታላችሁ። ፋይሉን ደግሞ ሪካርድ ያደረገውን ኦዲዮ ፋይል የት ሴቭ እንደሚያደርግም ይናገራል። እዚህ ጋር ድምጹን ሴቭ እንዳያደርግ ወይም ደግሞ ሪካርድ ያደረገውን ሴቭ እንዳያደርግ የምትፈልጉ ከሆነ እቺን ኦፍ ማድረግ ትችላላችሁ። ሴቭ የሚያደርገው ዶክመንት ውስጥ እንደሆነ ይናገራል። ስለዚህ ማይኳን መርጫለሁ። ትክክለኛው ማይክና ስፒከር መመረጡን ቼክ አድርጌያለሁ። ከዛ እዚህ ጋር ሪካርድ ኤንድ ትራንስክራይብ እለዋለሁ። ጉድ ሞርኒንግ ዚስ ኢዝ አን ኦዲዮ ትራንስክሪፕሽን ቱቶሪያል ዌልካም ቱ ሪታ ቴክ ሶሉሽን የምትፈልጉትን ነገር ከተናገራችሁ በኋላ ስቶፕ ሪካርዲንግ ትሉታላችሁ ማለት ነው። አሁን ትራንስክራይቢንግ እያለ ነው። ፋይሉ ይሄንን እንደሆነ ተናግሯል። ስለዚህ በዚህ መልኩ ልንጠቀምበት እንችላለን ማለት ነው። እንደምትመለከቱት ጉድ ሞርኒንግ ዚስ ኢዝ አን ኦዲዮ ትራንስክሪፕሽን ቱቶሪያል። ቀጥሎ ደግሞ የተናገርኩትን ታይም ስታምፕም ነግሮኛል። ዌልካም ቱ ሪታ ቴክ ሶሉሽን አለ። ያው እንትኑን አክሰንቱን ስላልተረዳ ነው። ስለዚህ በዚህ መልኩ በቀላሉ ይሄንን ማድረግ ትችላላችሁ ማለት ነው። ሌላው እዚች ሊንኳ ላይ ፕረስ ታደርጉና ያላችሁን ሊንክ አንጥታችሁ ዳውንሎድ በማድረግ ትራንስክራይብ እንዲያደርግላችሁ ማድረግ ትችላላችሁ። ሊንኩን ፔስት ካደረጋችሁ በኋላ ዳውንሎድ ኤንድ ትራንስክራይብ ትሉታላችሁ። ዳውንሎድ ለማድረግ ምናልባት ጊዜ ሊፈልግ ይችል ይሆናል። ዳውንሎድ ያደረገውን ፋይል እዚህ ጋርም ሴቭ እንደሚያደርግ ይናገራል። ሊንኩን እንዲህ ከሰጠሁት በኋላ ዳውንሎድ ኤንድ ትራንስክራይብ የምትለዋን መጫን ይኖርብኛል። ዳውንሎዲንግ እያለ ነው። አሁን ዳውንሎዲንጉ 100% እንደደረሰ ተናግሯል። ከዛ ትራንስክራይብ ማድረግ ነው የሚቀረው። ስለዚህ በዚህ መልኩ የምትፈልጉትን ሊንክ ሰጣችሁ ዳውንሎድ አድርገው ትራንስክራይብ እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። አንዳንድ ኦፕሽኖችን ማስተካከል ከፈለጋችሁ እዚህ ጋር ሞር ኦፕሽንስ የሚል አለ። እያያችሁ ኦን ኤንድ ኦፍ ልታደርጉ ትችላላችሁ። ትራንስክራይብ ላደረገው ቴክስት ሰመሪ እንዲሰጣችሁ ከፈለጋችሁ ቺን ኦን ማድረግ ትችላላችሁ። ሌሎች ማስተካከያዎችም አሉ። ያንን ልትጠቀሙበት ትችላላችሁ። እዚች ጋር ደግሞ ሜኑ ላይ ፕረስ አድርጋችሁ ሴቲንግስ ላይ ትገቡና የኢንተርፌሱን ቋንቋ መምረጥ ትችላላችሁ። እንግሊዝኛ ነው። እናንተ በምትፈልጉት ቋንቋ በስፓኒሽ፣ በፍሬንች መቀያየር ትችላላችሁ። ቲሙን ደግሞ ላይት እና ዳርክ ማድረግ ትችላላችሁ። ሳውንዱን ፕሌይ እንዲያደርግ ማድረግ ትችላላችሁ። ሌሎች ሴቲንጎችንም ማስተካከል ትችላላችሁ። ፋይሉ ሴቭ የሚደረግበትንም ፓዝ እዚህ ጋር ማስተካከል ትችላላችሁ። በተለይ ሪካርድ ስታደርጉ ዶክመንት ላይ እንደሚያስቀምጥ ቅድም አይተናል።
ፓዙን እዚህ ጋር ቼንጅ ብላችሁ ፓዙን ማስተካከል ትችላላችሁ። ሞዴሉን ማኑዋሊ ዳውንሎድ ማድረግ ከፈለጋችሁ ራሱ አውቶማቲካሊ ዳውንሎድ ያደርጋል። እንደ መጀመሪያ ጭናችሁ እንደከፈታችሁት ዳውንሎድ ለማድረግ ይጠይቃል ብያችኋለሁ። ማኑዋሊ ዳውንሎድ አደርጋለሁ ካላችሁ ሊንኩን አንጥታችሁ እዚህ ጋር ፔስት አድርጋችሁ ዳውንሎድ ማድረግ ትችላላችሁ ማኑዋሊ ማለት ነው። ስቴብል ኮኔክሽን ስታገኙ ያንን ዳውንሎድ አድርጋችሁ ልትጠቀሙበት ትችላላችሁ። ስለዚህ እዚህ ጋር እነኝህን ማስተካከል ትችላላችሁ ማለት ነው። በዚህ መልኩ ልትጠቀሙበት ትችላላችሁ። ከጨረሳችሁ ባክ ብላችሁ መመለስ ነው። እንግዲህ እስካሁን ያየነው ለኮምፒውተራችን የሚሆን ነው። ኮምፒውተራችን ላይ ጭነን የምንጠቀማትን አንዲት አፕ ነው ያሳየዋችሁ። ፕራክቲካሊ እሱን አይተናል። ቫይብ የተሰኘው የሎካል ኦዲዮ ትራንስክራይብ ማድረጊያ ቱል ለጊዜው ለስልክ አላገኘሁለትም። መሰል አፖች ግን ሞልተዋል። አንደኛው በጣም ጥሩ የሆነ የጉግል አፕ ነው። ላይቭ ትራንስክራይብ ይባላል። በጉግል የተሰራ አፕ ነው። ፕሌይ ስቶር ላይ ልታገኙት ትችላላችሁ። ላይቭ ትራንስክራይብ ኤንድ ኖቲፊኬሽን ነው የሚባለው። ይህንን አፕ በመጠቀም ድምጻችንን ሪከርድ እያደረግን ወይም ደግሞ ስፒቻችንን ወደ ቴክስት ትራንስሌት ማድረግ ያስችለናል። ሌሎችም ጥቅሞች አሉት። ስለዚህ ላይቭ ትራንስክራይብ ኤንድ ኖቲፊኬሽን ይባላል። ስክሪኑ ላይ እንደምታዩት ከፕሌይ ስቶር ዳውንሎድ አድርጋችሁ ልትጠቀሙበት ትችላላችሁ። ሌላኛው ትራንስክሪፕተር ነው የሚባለው። አጻጻፉ ስክሪኑ ላይ የምታዩት አይነት ነው። ይህ አፕም ሪከርድ አድርገን ያስቀመጥናቸውን ፋይሎች ኦዲዮ ፋይሎች ማለት ነው ወደ ቴክስት መቀየር ያስችለናል። ከዚህ በተጨማሪ ድምጽን ወደ ኖት መቀየር ያስችለናል። እሱንም እንደዚሁ ልትጠቀሙበት ትችላላችሁ። ትራንስክሪፕተር ይባላል። ኖታ የሚባል ደግሞ አለ። እንዲሁ ለስልካችን የሚሆን መሰል አገልግሎት የሚሰጥ አፕ ነው። ሌላው ቫይብ ስክራይብ የሚባል አለ። ለኮምፒውተር ቀደም ብዬ ካሳያችሁ አፕ ጋር ኤግዛክትሊ ተመሳሳይ አይደለም፣ ግን ቫይብ ስክራይብ የሚባል ደግሞ በስም ተቀራራቢ የሆነ አፕም አለ። ጥሩ እንደሆነ ሰምቻለሁ። ልንጠቀምበት እንችላለን። እነኚህን 4 አፖች እንግዲህ ከስልካችሁ ላይ በመጫን መጠቀም ትችላላችሁ ማለት ነው። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁ ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።